ሰላም ጤና ይስጥልን ክብራትና ክብራን የፕራይም ሚዲያ ተመልካቾቻችን የሰዓቱን መረጃዎች ወደ እናንተ ማድረሳችንን ጀምረናል። ከመረጃዎቹ ጋር በጸሎት ጌታቸው ነኝ። አብራችሁን ቆዩ። በአማራ ክልል ደረጃ የብሔር ብሔረሰቦችና ሕዝቦች ቀን የማጠቃለያ መርሃ ግብር እየተካሄደ ነው። በአማራ ክልል ደረጃ 20ኛው የብሔር ብሔረሰቦችና ሕዝቦች ቀን የማጠቃለያ መርሃ ግብር በደብረ ብርሃን ከተማ እየተካሄደ ይገኛል። የማጠቃለያ መርሃ ግብሩ እየተካሄደ ያለው ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ ነው። በመርሃ ግብሩ የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር፣ የአማራ ክልል ምክር ቤት አፈ ጉባኤ ፋንቱ ተስፋዬ፣ የጨፌ ኦሮሚያ አፈ ጉባኤ ሰዓዳ አብዱራማን፣ የአፋር ክልል ምክር ቤት አፈ ጉባኤ አስያ ከማል፣ የአዲስ አበባ ከተማ አስተዳደር ምክር ቤት አፈ ጉባኤ ቡዜና አልቀድር እንዲሁም የፌዴራልና የክልሉ ከፍተኛ የስራ ኃላፊዎች ተገኝተዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በአንድ ጀንበር ለ30 ሺህ ወጣቶች የስራ ዕድል ፈጠራ ንቅናቄን አስጀመሩ። ከንቲባዋ በንቅናቄ ማስጀመሪያ መርሃ ግብሩ ላይ እንዳሉት የከተማ አስተዳደር ወጣቶችን ተጠቃሚ ለማድረግ በልዩ ትኩረት እየተሰራ ይገኛል ብለዋል። ዛሬ የምንገነባው ትውልድ በክህሎትና በእውቀት የበለጸገና ችግር ፈቺ እንዲሆን እየተጋን ነው ያሉት ከንቲባዋ በአንድ ጀንበር ለ30 ሺህ ወጣቶች የስራ ዕድል ፈጠራ መርሃ ግብር የዚህ ማሳያ መሆኑንም አንስተዋል። በዚህም ወጣቶች ከዛሬ ጀምሮ በከተማ ግብርና፣ በኮንስትራክሽን፣ በንግድ፣ በአገልግሎትና በአምራች ዘርፎች ስራ ይጀምራሉ ነው ያሉት። በመዲናው የሚፈጠረው የስራ ዕድል ፈጠራ የስራ ገበያው በሚፈለገው ልክ እንዲሆን ለወጣቶች ስልጠና እየሰጠ እንደሚገኝም ጠቁመዋል። ከንቲባዋ ለወጣቶቹ የስራ መሳሪያ ስጦታዎችን ያበረከቱ ሲሆን በቀጣይም በሚሰማሩበት የስራ መስክ ውጤታማ እንዲሆኑ አስፈላጊውን ድጋፍ እንደሚደረግላቸው አረጋግጠዋል። በምክትል ከንቲባ ማዕረግ የከተማ አስተዳደሩ የስራና ክህሎት ቢሮ ኃላፊ ሚሊዮን ማቴዎስ በበኩላቸው በመዲናዋ የስራ አጥነትን ለመቀነስና ለስራ ዕድል ፈጠራ ያሉ ጸጋዎችን በጥናት በመለየት እየተሰራ መሆኑንም ገልጸዋል። በዚህም በ2017 በጀት ዓመት ለ366 ሺህ ዜጎች የስራ ዕድል መፈጠሩን አስታውሰው በ2018 ባለፉት 4 ወራት ብቻ ለ158 ሺህ ዜጎች ቋሚ የስራ ዕድል መፈጠሩን ጠቁመዋል። ተቋማት የሚሰጡትን አገልግሎት ዲጂታላይዝ በማድረግ ሙስናን የመከላከል ስራ እየተሰራ መሆኑን የፕላንና ልማት ሚኒስቴር አስታወቀ። የፕላንና ልማት ሚኒስቴር ከተጠሪ ተቋማት ጋር 22ኛውን ዓለም አቀፍ የጸረ ሙስና ቀንን ትውልድን በስነ ምግባርና ተቋማትን በአሰራር በሚል መሪ ቃል እያከበረ ይገኛል። በክብረ በዓሉ ተገኝተው ንግግር ያደረጉት የፕላንና ልማት ሚኒስትር ዴኤታ ጥሩ ማራባተ በመርሃ ግብሩ እንደተናገሩት ሙስናን ለማስቀረት የአገልግሎት አሰጣጥን ዲጂታል የማድረግ ስራ እየተሰራ ነው። የጸረ ሙስና ቀንም በዓመት አንድ ጊዜ ብቻ የሚከበር ሳይሆን ሁሌም ሊታሰብ የሚገባ መሆን አለበትም ብለዋል። ሙስናን ለማጥፋት ትውልድን በትምህርት ቤትና በሃይማኖት ተቋማት በስነ ምግባር መገንባት ያስፈልጋልም ሲሉ ገልጸዋል። በስነ ምግባርና ጸረ ሙስና ኮሚሽን ምክትል ኮሚሽነር እሸቴ ያሰፋው በበኩላቸው ሙስናን ለመከላከል የተቋማት አመራሮችን ባለቤት የማድረግ ስራ እየተሰራ ነው ብለዋል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋን በቢሮአቸው ተቀብለው አነጋገሩ። ኮሚሽነር ጀነራል የኢትዮጵያና የአሜሪካ የፖሊስ ለፖሊስ ግንኙነትን የበለጠ በማጠናከር ሽብርተኝነትንና ሌሎች ድንበር ተሻጋሪ ወንጀሎችን በጋራ ለመከላከል በልምድ ልውውጥ፣ በአቅም ግንባታ በትብብር አብሮ ለመስራት ከአምባሳደር ኤርቪን ማሲንጋ ጋር ሰፊ ውይይት አድርገዋል። አምባሳደር ኤርቪን ማሲንጋ በበኩላቸው የሁለቱን ሀገራት ፖሊስ ለፖሊስ ግንኙነትን የበለጠ ለማሳደግ ሀገራቸው ከፍተኛ ፍላጎት እንዳላት ገልጸው በተለይም ሽብርተኝነትንና ሌሎች ድንበር ተሻጋሪ ወንጀሎችን በጋራና በትብብር ለመከላከል አሜሪካ ቁርጠኛ መሆኗን በውይይቱ ወቅት ማረጋገጣቸውን የኢትዮጵያ ፌዴራል ፖሊስ ለኤኤምኤን የላከው መረጃ ያመላክታል። ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት የሰዓቱ መረጃዎቻችንን ነው። አሁን ደግሞ ከሀገር ውጭ ወዳገኘናቸው መረጃዎቻችን እናልፋለን። አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለጋዜጠኞች የሶማሊያ ስደተኞች ወደ መጡበት መመለስ አለባቸው አሉ። ማክሰኞ ዕለት በካቢኔ ስብሰባ ላይ እውነቱን ለመናገር በሀገራችን እንዲኖሩ አንፈልግም ብለዋል። ትራምፕ ወደ ሀገራችን ቆሻሻ መውሰድ ብንቀጥል አሜሪካ በተሳሳተ መንገድ ትሄዳለች ብለዋል። የኢሚግሬሽን ባለስልጣናት በሚኒሶታ ሰፊ የሶማሌ ማህበረሰብ ውስጥ ዘመቻ እያቀዱ ስለመሆናቸው እየተነገረ ባለበት ነው ትራምፕ ይህን የሚያንኳስስ አስተያየት የሰጡት። የሚኒሶታ ግዛት ባለስልጣናት እቅዱ ከምስራቅ አፍሪካዊቷ ሀገር የመጡ የሚመስሉ የአሜሪካ ዜጎችን ያለ አግባብ ጠራርጎ ሊያስወጣ እንደሚችል በመግለጽ አውግዘዋል። በጋራ ትዊን ሲቲስ የሚባሉት የሚኒያፖሊስ እና ሴንት ፖል የተባሉት በዓለም ላይ ካሉት ትላልቅ የሶማሌ ማህበረሰቦች መገኛ መካከል ናቸው። ከተሞቹ በአሜሪካ ውስጥ ትላልቆቹ የሶማሊያ ማህበረሰብ መገኛም ናቸው። በመጨረሻም
የሩሲያው ፕሬዝዳንት ቭላድሚር ፑቲን እና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፍተኛ ተደራዳሪ ለ5 ሰዓታት ያህል የቆየ ውይይት ካደረጉ በኋላ በዩክሬን የሰላም ስምምነት ላይ ምንም አይነት ለውጥ ማምጣት አለመቻላቸው ተገለጸ። የክሬምሊን ቃል አቀባይ የሞስኮ ስብሰባ ገንቢ ቢሆንም የእቅዱ ክፍሎች ለሩሲያ ተቀባይነት የላቸውም ብለዋል። የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እና የትራምፕ አማች ያሬድ ኩሽነር ከፑቲን ጋር የተገናኙት ጦርነቱን ለማስቆም ያስችላል የተባለ ለሳምንታት የቆየ ጠንካራ ዲፕሎማሲያዊ ውይይት ከተደረገ በኋላ ነው። የአሜሪካ ልዑካን ቡድን ሞስኮ ለቆ ከወጣ በኋላ የሰጡት አስተያየት የለም። ቀደም ብለው ማክሰኞ ዕለት ፑቲን በኪየቭ እና በአውሮፓ የሚደገፈው አሜሪካ ያቀረበችው የሰላም ረቂቅ እቅድ ላይ የተደረገው ለውጥ ተቀባይነት እንደሌለው ገልጸዋል። ክቡራን ተመልካቾቻችን የሰዓቱ መረጃዎቻችን ይመስሉ ነበር። ስለተከታተላችሁና አመሰግናለን። ቀሪ ፕራይም ሚዲያ ፕሮግራሞች ይቀጥላሉ። መልካም ቆይታ።